ወይዘሮ ገነት የብሌን አሳዳጊ ታገተች። አቶ በኃይሉን በቆፈረው ጉድጓድ ወደቀ። ብሌንንና እንዲሁም ደግሞ ሰላምን ወደ መቀመቅ አወርዳቸዋለሁ፣ ወጥመዴ ውስጥ አስገባቸዋለሁ በማለት የቆፈረው ጉድጓድ ራሱ ወደቀበት። ሰላምም እውነታውን ደረሰችበት። እንዳንተ አይነት ወንድም የለኝም በማለት የጥፊ እያጮለች ከቤት አወጣችው። ዳግምም ልብ የሚሰብር ነገር አደረገ። ወጥመድ ውስጥ ከተቱት። እናቱን እንዲያግትና እናቱን እንዲያሰቃይ ያደረጉት። ነገር ግን ዳግም ሌላ ምንም አይነት አማራጭ ስላልነበረው እናቱ እንደሆነች ውስጡ እየነገረው፣ ነገር ግን በእንባ እየተራጨ እናቱን አግቷል። እጅግ ልብ ይሰብራል። በጣምም ያሳዝናል። ሰላምን ብሌንን ይቅርታ አድርጊልኝ፣ ከዚህ በኋላ አቶ በኃይሉ ጫፍሽን አይነካሽም፣ እስከዛሬ ስላሰቃየች ስለበደለች ስለ እያንዳንዱ ነገር ይቅርታ አድርጊለት በማለት ይቅርታ ጠየቀቻት። አቶ በኃይሉም ለብሌን የሰላምን ወርቅ በመስረቅ ለብሌን ስጦታ ሰጥቷት ነበረ። ነገር ግን ያላሰበው እጅግም ያልጠበቀው ነገር ተፈጥሮበታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች፣ ተወዳጁን ድራማ አደራ ክፍል 12ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ አቶ በኃይሉም የቆፈረው ጉድጓድ ራሱ ወድቆበታል። ለብሌን እንግዲህ የሰላምን ወርቅ በመስረቅ ሰጥቷት ነበረ ስጦታ። ይሄ ለይቅርታዬ፣ ለበደልኩሽ፣ ለእያንዳንዱ ነገር ላደረኩብሽ የጥፊ የምትመች ሰው አልነበርሽም። በእውነት በጣም ነው ልቤ የተነካው፣ ልቤ ተሰብ ይሄ ደግሞ ለይቅርታዬ ማካሻ ነው በማለት እንግዲህ የሰላምን ወርቅ ሰጥቷት ነበረ። ነገር ግን ብሌን እጅጉን በጣም ደንግጣ ነበረ። እኮ ለእኔ ወርቅ በማለት ስጠይቀው አዎ ላንቺ ወርቅ በማለት እንግዲህ በውስጡ ግን እናትና ልጅን አሁን የማጣላበት ሰዓቱ አሁን ነው፣ ልጅቷን ወደ እስር ቤት እናትየዋን ወደ መቃብር የምከትበት ሰዓት አሁን ነው በማለት እጅጉን ደስ ብሎት ነበረ። ውስጡ እየተፍነሸነሸ ነበር ማለት ነው። በዚህም አጋጣሚ እንግዲህ ብሌን ሴራ እንደሆነ ቀድማ ነቅታ ነበረ። ምክንያቱም ብሌን እኔ ጅል አይደለውም የዋህ ነኝ፣ ነገር ግን እንደፈለግ ስታሽከረክሬ የሚሽከረከርልኝ ሰው አይደለውም፣ በዚህ ደረጃማ ልትገምተኛ አይገባም ነበረ በማለት እንግዲህ ልትሰራለት ተዘጋጅታለች ማለት ነው። ወይዘሮ ገነትም እናትና ልጄን አለያይቼ እስከ መቼ እኖራለሁ? ራስ ወዳድ ሁኜ ልጄን እንገልሽብሻለን እና እናቷና ብሌንን እንዳታገናኛቸው ብሎ ስላስፈራሩኝ ነው ያላገናኘውሽ እና ልጄ ይቅር በይ ስትል ስቅስቅ ብላ እያለቀሰች ተጎንብሳም እንግዲህ ጉልበቷ ላይ ድፍት ብላ ይቅርታ በማለት ጠይቃት፣ ብሌንም አልቻለሽም፣ በቃ እማዬ ይቅር ብዬሻለሁ፣ አንቺ እኮ ምንም ያጠፋሽው ነገር የለም፣ ምንም አላደረግሽም፣ እኔ እንዲያውም እንደዛ ልናገርሽ አይገባም ነበረ፣ ምንም ቢሆን እኮ አንቺ እናቴ የስጋ እናቴ ባትኖርም አንቺ ግን እናትም አባትም ሁሉን ነገር ሆነሽ ያሳድገሽኛል፣ ስለዚህ እንደዚህ አይነት ንግግር ራሱ ልናገርሽ አይገባም ነበረ በማለት ስትነግራት፣ ነገር ግን ዳግም ልጄ ብላ ብሌን ላይ ስትታቀፍ እና ብሌንን ተጎንብሳ ይቅርታ ስጠይቃት፣ እኔ ይቺ ሴትዮ የት ነው ማቃት? ግን ለምንድን ነው ልቤ የደነገጠው? በማለት ፈርቷል። እጅጉን ፈዞ እያያት ነበረ። እናትና ልጅ ሁኔታቸው በጣም ግራ የሚያጋባ ነበር። ሰላምም ደንግጣ ነበረ። ቆይ እነዚህ ሰዎች ምን እየተካሄደ ነው የሚል ጥያቄ ውስጧ ላይ ፈጥሮ ነበረ። አቶ በኃይሉም መጧል ማለት ነው። በሮ ነበረ የመጣው። ምክንያቱም ለሳሚ እንደምንም ብለህ ገነትን አስቆማት፣ እኔ ደግሞ ወደ ቤት ሄዳለሁ ነበር ያለው። ስለዚህ በሮ ነበረ የመጣው አቶ በኃይሉ። አቶ በኃይሉ ሲመጣ እንግዲህ ወይዘሮ ገነት እጅግ በጣም ተበሳጭታለች። ከዚህ አውሬና ጨካኝ ሰውዬ ጋር ነው የምትሰሪው? እንዴት ሊሆን ይችላል? በማለት እንግዲህ ስትናገር አቶ በኃይሉ የእውነት ስለ ዳግም ስለ ልጇ ያወቀች ስለመሰለው እጅጉን በጣም ፈርቶና ደንግጦ ነበረ። ሰላምና እንዲሁም ደግሞ ብሌን እናትና ልጅ እንደሆኑ ደግሞ ብሌንን ልጇ አይደለሽም ብሎ ደብቆ እንዳመጣት ሁሉንም ነገር ፍርጥርጥ አድርጋ ትናገራለች ብሎ ስላሰበ በጣም ፈርቶ ነበረ። ቆይ አረ ምንድን ነው? ቆይ እስኪ ተረጋጊ በማለት እንግዲህ የሚናገረውን አጥቶ ነበረ። ቆይ የዚህ በፊት ታውቂዋለሽ እንዴ? ምንድን ነው ችግር አለ? በማለት እንግዲህ ብሌን ስጠይቃት፣ አዎ በጣም ችግር አለ። ምክንያቱም ከዚህ በፊት የስራ ዶክሜንቴን ቀዳዶ ጥሎብኛል፣ ፈርምልኝ ስለው ቀዳዶ ጣለብኝ። እንዴት እንዳመናጨቀኝ ድሃ መሀይ ምናምን ብሎ የማይረቡ ነገሮችን ነው ተሳድቦ። በጣም ሰው ይንቃል፣ በጣም ባለየ ሰው ነው፣ አውሬና ጨካኝ ሰው ነው በማለት እንግዲህ ስትናገር ሰላም በጣም ነበረ የደነገጠችው። ቆይ እሷ የምትናገረው ከምሯን ነው? ቆይ ወንድሜ ምንድን ነው እየተካሄደ ያለው? በማለት ስጠይቀው እሱም አዎ ልክ ናት፣ በጣም ይቅርታ፣ እኔ እኮ እንደ እግር እሳት እያቃጠለኝ ነበረ፣ የት አግኝቼ ይቅርታ ልጠይቅሽ እያልኩ ነበር በማለት እንግዲህ በጣም ማስመሰል ቢሉት ማስመሰል
እየተቅለሰለሰ ተደፍቶ ይቅርታ ጠይቋታል ማለት ነው። እና በጣም ይቅርታ አድርጌልኝ እስከ ዛሬ ሳፈላልግሽ ነበር የኖርኩት፣ ነገር ግን በሰዓቱ ጥሩ ስሜት ላይ አልነበርኩም በማለት አስመስሏል። ወይዘሮ ገነትም እንግዲህ አይ እኔ እኮ እንደዛ ስለመሰልከኝ ነው፣ እንደ በፊት ስለመሰልከኝ ነው፣ አሁን ከተመለስክማ ችግር የለውም ይቅር ብያለሁ በማለት እንግዲህ ነገሩን በይቅርታ እንዲታለፍ አድርጓል። አቶ በኃይሉ በድጋሚ ወጧል ማለት ነው። እንግዲህ ከቃል ጋር እየተጠቃቀሱ ነበረ። ዳግምም እጅጉን ጥያቄ ፈጥሮበታል። ቆየ ብሌን እናት ግን እኔ የት ነው ማቃት? ማናት ይች ሴትዮ? ለምንድን ነው የሆነ ስሜት የተሰማኝ? በቃ የማላቀው ስሜት ልብ የምመታላት ለምንድን ነው? ለምንድን ነው የደነገጥኩት? በጣም ጥያቄ ፈጥሮበታል ማለት ነው። እንግዲህ ቃል እንደለመደችው ብሌንን እያሰቃየሻት ነው ስትወጣ ስትገባ፣ እንዲሁም በእያንዳንዱ ነገር አንቺ ገረድ የት ነሽ? ለምንድን ነው እኔ አንቺ የትን በተንዘላዘልሽ ቁጥር እኔ ራም መሞት አለብኝ እንዴ? በማለት እንግዲህ ቃል ስትናገራት፣ ብሌንም ቃልዬ ምግብ እኮ አለ፣ ወጥ እኮ ነበረ፣ ለምን አልበላሽም? በማለት ነበር የመለሰችላት። እኮ እኔ የአበበ ልጅ ነኝ ተነስቼ ወጥ ምግብ አድርጌ የምበላው ስትል ድንገት እንግዲህ ሰላም መታለች። በጣም ነበር የደነገጠችው። እኮ ማን ያልሽው? አበበ? ቆይ 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 አባትሽ ስሙ ማነው ስትላት እንግዲህ ቃል በጣም ደንግጣለች። የምትይዘው የምትጨብጠው ነገር አታለች፣ ተዋርዳለች ማለት ነው። ነገር ግን እንደለመደችው ማስመሰሏን ነበር የቀጠለችው። ስቅስቅ ብላ ነበር ያለቀሰችው። በዚህም አጋጣሚ እንግዲህ ብሌንም አብራት ነበረ ስታለቅስ የነበረ። እንግዲህ ያቺ ከማስመሰል ብሌን ደግሞ በውስጧ ብዙ ብሶት ስላለባት የቤተሰብ ጥያቄ፣ የእናቷ ናፍቆት ውስጧን እያንገበገበው ስለነበረ እንግዲህ አብራ ነበረ ስቅስቅ ብላ ያለቀሰችው ማለት ነው። በዚህ አጋጣሚ ቃልዬ ምን ብላለች? በቃ እኔ አባትና እናቴ የትም ወልደው ጥለው እየኖሩ ሰው እኮ ነኝ። በቤተሰብ ናፍቆት በቤተሰብ ፍቅር የተቀጣው ነኝ። ስለዚህ ምንድን ነው እኔ አባቴ ማን ነው? አንቺ ልጠይቅሽ፣ እናቴ ማን ናት? ቆይ እኔ ማን ነኝ? በማለት እንግዲህ ስቅስቅ ብላ እያለቀሰች ትገኛለች። ነገር ግን ሰላም በጣም ውስጧ ነበር የተረበሸው። በቃ ይቅርታ አድርጊልኝ ልጄ፣ አስቀየምኩሽ አይደል? በድልኩሽ አይደል? በቃ ይቅርታ በማለት እንግዲህ ይቅር በይ ልጄ፣ እኔ ነኝ ጥዬሽ የጠፋሁት፣ እኔ ነኝ የተውኩሽ በማለት ይቅርታ እየጠየቀሻት ትገኛለች። ቃልም እንግዲህ በዚህ አጋጣሚ ሰራውልሽ የታባሽ በድጋሚ ድኛለሁ በድጋሚ ወጣው እያለች እንግዲህ በጣም ደስ ብሏታል ማለት ነው። ብሌንም ስቅስቅ ብላ እያለቀሰች ነበረ። ተከትላት ወደ ኩሽና በመሄድ እንግዲህ ቃል እኔና እናቴን በድጋሚ ሊታጣይን ነው አይደል እየሞከርሽ ያለ? ቆይ ችግርሽ ምንድን ነው? ከኛ ጋር ምንድን ነው ስራሽን? አንቺ ወጥ መቀቀል ነው አይደል ስራሽ? አንቺ ገረድ። ስለዚህ ስራሽን ብቻ ነው መስራት ያለብሽ። ለምንድን ነው በእኔና በእናቴ መሀል የምትገቢ? በማለት እንግዲህ ቁም ሰቃያን እያሳይሻት ነው። ብሌንም ምንም የምታውቀው ነገር ስለሌለ ቆይ እኔ እኮ በእናትና ልጅ መሀል የገባሁት ነገር የለም። ቆይ ምን አጥፍቼ ነው? ምን ቤትዬ ነው ስትላት፣ እሷ ግን ወጥ ሰርችልሻለሁ ብላት ስለነበረ ወጡን ሄዳ እንግዲህ መሬት ላይ ደፍተዋለች ማለት ነው። ለአንቺ የሚገባሽ እዚህ ሳህን ላይ መሆን ሳይሆን እዚህ ላይ መሬት ላይ ነው ምግብ መብላት ያለብሽ፣ ለአንቺ የሚገባሽ ይሄ ነው በማለት ወጡን መሬት ላይ ደፍታባት ሄዳለች። በጣም ነው ልብ የሚሰብረው ማለት ነው። ስትወጣም እንግዲህ ዳግምን አግኝተዋለች። ዳግምም ቆይ ምን ሆነሽ ነው እንደዚህ የተናደርሽ የተበሳጨሽው? ምን ሆነሻል ሲላት፣ በዚች በብሌን ምክንያት ነው። በቃ ይቺ ገረድ ምግብ እርቦኛል አቅርቢልኝ ስላት ወጡን መሬት ላይ ደፋችው። ቆይ ምግብ ስጭኝ እርቦኛል ማለት ችግር አለው እንዴ? ቆይ መጠየቅ አልነበረብኝም? በማለት እንግዲህ የውሸቷን በቃ ፍጥር አድርጋ እያወራች ትገኛለች። ነገር ግን ዳግም ይህን ሴራዋን ይህን ተንኮሏን ክፋቷን ስለሚያውቀው ቀጥታ ወደ ብሌን ነበረ የገባው። ብሌን ውስጥም ሲገባ እንግዲህ ወጡን እየጠረገች ነበረ ያገኛት። ተቀብሎ ቆይ እኔ ጠርገዋለሁ ስጪኝ ሲላት፣ አይ እኔ እኮ ገረድ ነኝ፣ ስለዚህ አንተ ምን በወጣህ እኔ ጠርገዋለሁ ስትል፣ አንቺ ገረድ አይደለሽም፣ አንቺ እኮ ለራስሽ አልፈሽ ለሰው የምትኖሪ ቅንና ደግ ልብ ያለሽ በቃ በጣም ቆንጆ ከራስሽ አስበለጠሽ ስለ ሰዎች የምትኖሪ አንቺ እኮ ልክ እንዳንቺ አይነት ሴት በዚህ ዓለም ላይ አልተፈጠረም፣ የለችም እንዳንቺ አይነት ሴት በማለት እንግዲህ ፎጣውን ተቀብሎ ለመጥረግ እየሞከረ ነገር ግን በቃ በፍቅሯ ጠብ ብሏል አሁን ላይ ዳግም። ምክንያቱም እሷ ብሌን ማለት እሱ የወሰደውን ፍላሽ እኔ ነኝ የሰረኩት ብላ ብዙ ነገር ደብቃ እንደገና ደግሞ እናትና ልጅ መጣላት የለባቸውም በማለት የእነሱን ጥፋት እሷ እንዳጠፋችሁና ብዙ ነገር መስዋዕትነትን የከፈለች ቅንና ደግ ልብ ያላት ሰው ብትኖር ብሌን ነች። ስለዚህ አንቺን አለመውደድ አንቺን አለማፍቀር አይቻልም በማለት ሊስማት ሲልም አይ ወጤ አረረብኝ ስራ አለብኝ በማለት እንግዲህ ጥላው ሄዳለች ማለት ነው። ምክንያቱም እሷ ወንድሟ ነው ብሌንና
እንዲሁም ደግሞ ዳጊ ብሌን አሳዳጊ እናቷ ለዳግም ደግሞ ወላጅ እናቱ ናት። ስለዚህ በዚህም አለ በዛ ወንድም ታማቾች ናቸው ብሌንና እንዲሁም ደግሞ ዳጊ ማለት ነው። ስለዚህ ብሌን ውስጧ ስለነገራት ጥላው ሂዳለች ማለት ነው። በሌላ በኩል እንግዲህ ዳጊ ስለ እናቱ እያሰበ እያንሰላሰለ ነው። ቆይ ያቺ ሴትዮ ግን የብሌን አሳዳጊ ግን ለምንድን ነው የምደነግጥላት? የሆነ ነገር ረብሾኛል በማለት ብሌንም በስተመጨረሻ እንግዲህ ሰላምን በቃ ስራዬን ጨራርሻለሁ፣ አሁን ወደ እናቴ መሄድ ይኖርብኛል በማለት ስትነግራት ሰላምም ሂድ ችግር የለውም ብላት ነበረ። ዳግምም ድንገት ስትወጣ ነበር ያገኛት። የት እየሄድሽ ነው ስላት እናቴ ጋ ነው መሄደው ስትል በቃ እኔም አብሬ መሄድ ይኖርብኛል በማለት አይ በፍጹም አትሄድም፣ እሷ ግን በውስጧ ብትሄድ አብረኸኝ ደስ ይለኛል እያለች ነበረ። ነገር ግን በአፏ አይ በፍጹም ብላው ነበር። ነገር ግን ዳግም አይ እኔ መሄድ እፈልጋለሁ፣ ማዘርን ማግኘት እፈልጋለሁ፣ ሰላም ማለት እፈልጋለሁ በማለት እየገሰገሱ ይገኛሉ። በሌላ በኩል እንግዲህ ወይዘሮ ገነት የዳግም እናት በቃ ስለዚህ ልጅ ማሰብ አላቆምኩም። ቆይ የት ነው የማውቀው? ቆይ ይሄ ልጅ ግን ማን ነው? ለምንድን ነው በአእምሮ ላይ የሚመላለስብኝ? ቆይ ይሄ ሰው ማን ነው? በማለት በጭንቀት ልትፈነዳ ቀርባለች። አቶ በኃይሉም እንግዲህ ለሳሚ ጋር በመደወል እንዲመጣ በማድረግ እና እንዲሁም ደግሞ ብሌንና እናቷን ወደ መቀመቅ የሚያወርድ ነገር እንደሰራ እንዲሁም ብሌን ወርቁን እንደሰረቀች አድርጎ የሰላምን ወርቅ ሰርቆ ለብሌን ደግሞ ስጦታ እንደሰጠ ሰላምን ደግሞ ወደ መቃብር እንደሚያወርዳት ብሌንን በስተመጨረሻ እስር ቤት እንደሚወረውራትም ለሳሚ እየተናገረ ነበረ። ነገር ግን ወይዘሮ ገነትን አሁን ለጊዜው በእኛ ቁጥጥር ስር መዋል አለበት፣ መታገት አለባት ብሎ ለሳሚ ነግሮት ነበረ። ሳሚ ደግሞ ዳጊን መበቀል ይፈልጋል። ለምንድን ነው መበቀል የሚፈልገው ካለን ከዚህ በፊት እንግዲህ ፍላሹን ለእኔ ሊሰጠኝ ይገባል፣ ካልሆነ ግን እናትን በፍጹም አታያትን ብሎት ስለነበረ ስለዚህ ዳግምን አሁን የሚጎዳው በምንድን ነው ካለን ዳግምን እናትን ማግኘት ከፈለግ ይችን ሰው አግታት ብሎታል ማለት ነው። ዳጊ ደግሞ ሳይወድ በግዱ እናቱን አግቷል። ምክንያቱም እሱ ውስጡ እየነገረው ነው እናቱ እንደሆነች የራሱ ስጋው አንጀቱ እንደሆነች እየነገረው ነው። ግን ደግሞ እናቴን ማግኘት አለብኝ ምን አማራጭ አለኝ በማለት አግቷታል ማለት ነው። ስለዚህ ከአገታት በኋላ በቃ በእንባ ውስጡ አልቻለም። በእንባ እየተራጨ ነው የሚገኘው። ነገር ግን ሳሚ ይህን ሆን ብሎ ያደረገው አቶ በኃይሉ ያለው እሷን አግታት ከኛ ጋር በኛ ቁጥጥር ስር መዋል አለባት ነበር ያለው። ነገር ግን ሳሚ ዳጊን መበቀል ይፈልጋል። እንዲሁም ደግሞ ወይዘሮ ገነትን መበቀል ይፈልጋል። አንደኛ ለብሌን እናቷን ለማገናኘት ሄዳ ስለነበረ፣ ሁለተኛ ነገር ደግሞ ከሱ ትዕዛዝ ውጭ ወጥታለች። ድጋሚ ደግሞ ማለትም ዳግም ፍላሹን ለአቶ በኃይሉ መልሶ እንዲሰጠው ስላደረገ በዚህ በጣም ተናዶበት ነበረ ማለት ነው። ስለሆነ በዚህ ምክንያት እንግዲህ ልበቀላቸው ስለፈለገ ነበረ። አሁን ላይ ዳግም እውነት ለመናገር በእንባ እየተራጨ ነው የሚገኘው። ወይዘሮ ገነትም እባካችሁ ልቀቁኝ፣ ማን ናችሁ እናንተ? ቆይ ምን አድርጊ ነው የምትሉኝ? ኧረ እባካችሁ በማለት እየተማጸነች ትገኛለች። ዳግም ምንም አይነት ቃል ማውጣት አልፈለገም። ዝም ብሎ ስቅ ብሎ እያለቀሰ ይገኛል። ውስጡ ተሰብሯል፣ ልቡ ተሰብሯል፣ ልቡ ተነክቷል። ምክንያቱም እናቱ እንደሆነች ያውቃል፣ ውስጡ እየነገረው ነው። ነገር ግን ደግሞ እናቴ ልጄ ነህ እንድትለው ደግሞ ይፈልጋል። እናቱን ደግሞ ማቀፍ ይፈልጋል፣ ማየት ይፈልጋል። ስለዚህ በጣም በጭንቀት ውስጥ ተወጥሮ ነው የሚገኘው። ይሄ ሳሚና የአቶ በኃይሉ ስራ ነው። ይሄ ቀጣይ ምን ሊፈጠር ይችላል ብለን ካሰብን ዳጊ እናቱ እንደሆነች በእርግጠኝነት ያውቃል። የሆነ ምልክት ነገር እያየ ነው የሚገኘው። እናቱን ለመፍታት እየታገለች ሳለ የሆነ ነገር አይቷል። የሆነ ውስጡ ነግሮታል ሲጀመር ማለት ነው። ስለዚህ እናትና ልጅ ይነጋገራሉ። ከዛም ደግሞ ቀጣይ ሊፈጠር የሚችለው ነገር እናትና ልጅ እንደሆኑ ከተነጋገሩ በኋላ የአቶ ባይሉና እንዲሁም ደግሞ የሳሚ ሴራ ከሽፎባቸው እናትና ልጅ ወደ ቤታቸው ይመለሳሉ የሚል ግምት አለኝ። ቀጣይ ሊሆን የሚችለው እሱ ነው። ምክንያቱም አቶ በኃይሉ እንግዲህ ብሌንና እናቷን ለማጥመድ ነበረ ወርቁን ሰርቆ ለብሌን የሰጣት። ነገር ግን በስተመጨረሻ ራሱ ነው ወጥመድ ውስጥ የገባ፣ ራሱ ነው የከሸፈበት። አሁንም ደግሞ ሳሚ ዳግምንና እንዲሁም ደግሞ ወይዘሮ ገነትን ለመበቀል ብሎ ያደረገው ነገር ግን እናትና ልጅን አንድ እንዲያደርጋቸው እናትና ልጅን አንድ ሆነው እንዲተዋወቁና ወደ ቤታቸው ተያይዘው እንዲመለሱ የሚያደርግ ስራን ነው የሰራ። እነሱ ሁለቱን እናትና ልጅን ጎዳን ብለው ነገር ግን ጥሩ ነገር ነው ያደረጉ።
እውነት አንዳንዴ ለክፋት ብለው ሰዎች በህይወታችን ላይ ብዙ ነገሮችን ሲያደርጉ፣ ነገር ግን አንዳንዴ ደግሞ ለመጥፎ ብለው የተደረጉብን ነገሮች መልካምና ጥሩ ነገርን ወደኛ ይዘው ይመጣሉ። አንዳንዴ መልካም እድልም በዚህ አጋጣሚ ይገኛል ለማለት እወዳለሁ። ቤተሰቦችዬ ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። በቀጣይ ፓርት እስክንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ታዲያ ተወዳጆቼ እንድታበረታቱኝ በአክብሮት እየጠየኩ ላይክ፣ ሼር እንድታደርጉልኝ በአክብሮት ጠይቃችኋለሁ። ባይ ባይ።